ልቀቃት አታሰቃያት ልቀቃት ሚኪ ሃይሚን ስትወስድብኝ ህልሜን ነበር የቀማኸኝ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን ሰላም ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ትናንትና እንግዲህ በቲክቶክ ገጽ ላይ በሚኪ በሚባል ልጅ የሆነ ፊልም ብቻ ቀንጨብ ተደርጎ ነው የተለቀቀውና የ3 ደቂቃ ምናምን ሃይሚ ብሩኬ ናቸው የሰሩት ትችላላችሁ በጣም ጎበዞች ናችሁ የእውነት በቅርብ በሃይሚና በብሩኬ ስም ምርጥ በቃ እኔ ነኝ ያለ ፊልም እንጠብቃለን ማለት ነው ቤተሰብ በጣም ጎበዞች ናቸው አሰራራችሁ ራሱ ብቃታችሁ ልጁ በጣም ጎበዝ ልጅ ነው በነገራችን ላይ ሳታደንቁት እንዳታልፉ ፎሎ ያላደረጋችሁም ደግሞ ፎሎ አድርጉት ሚኪን በጣም ጎበዝ ልጅ ብዙ ስራዎች የሰራ ልጅ ነው ትችላለህ በቃ ይሄንን ዕውቀትህን ይሄንን በቃ እንትንክን ማለት ነው ጥንካሬህን አውጥተህ ማሳየት አለብህ መስራት አለብህ በቃ ትወና ላይ በጣም አንደኛ ነህ ከሃይሚ ጋር የሰሩትን ደግሞ ብታዩት ማለት የሚገርም ነው ማለት ነውና በቅርብ እንጠብቃችኋለን ፊልም ምርጥ ፊልም እንደውም ተከታታይ ድራማ ብሰሩ ራሱ ማለት ነው የእውነት ነው የሚራችሁ በቃ በጣም ትልቅ ደረጃ ላይ እንደምትደርሱ እርግጠኛ ነኝ ሃይሚ ብሩኬ ዝም ብላችሁ አትቀመጡ አሁን ከምትሰሩት በላይ ደግሞ ታድጋላችሁ ብያስባለሁ ይሄንን ድራማ አሁን ለምሳሌ እንደ ሐረግ ድራማ ብትቀጥሉበት ማለት ነው ሐረግ አሁን በጣም ተወዳጆች ናቸው ስለዚህ እንደዚህ አይነት ነገር ብትሰሩ ዋው እውነት ነው የሚላችሁ መስራትም አለባችሁ ደግሞ ከሚኪ ጋር ራሱ ማለት ነው ኦ ማይ ጋድ የኛ እንቆች ማለት ነው እኔ በጣም ነው ደስ ያለኝ ሳይው ራሱ ገና ፊልሙ ግማሹ ያስፈራል ይላል ፊልም እንደዛ እኮ ነው አስፈሪ አጓጊ አናዳጅ እንደዛ እኮ ነው የሚሰራው እንዴ አሁን ሐረግ ድራማ ላይ ማለት ነው ያፌት እኔ በጣም ያናድደኛል ጨጓራዬ ላጥ ነው የሚያረገኝ አይነት ነው የምላችሁ እና ግዴታ ነው ልብ አንጠልጣይ የሚያናድር ነገር ወይንም ደግሞ በጉጉት በቃላ እንደዛ አይነት ነገር መሆን አለበት ግዴታ ነውና ሃይሚዬ ብሩኬ በቅርብ እንጠብቃችኋለን በራሳችሁ ማለት ነው እንድትመጡልን አላቅም ብቻ እኔ ምን እንደምላችሁ አሁን ትናንትና ደግሞ አይታችኋል ሰሞኑን ሃይሚዬን እየሰደቧት ነው አንዳንድ ልጆች ማለት ነው ብሩኬ የብሩኬ አድናቂ ነን ብለው ማለት ነው ሲቀጥል እነሱ ብሩኬንም ሃይሚንም አይወክሉም ማንንም አይወክሉም ማለት ነው እነዚህ ምቀኞች ናቸው ምቀኞች ገና ልጆቹ በጣም ብዙ አላማ አላቸው ብሩኬም ሃይሚዬ ማለት ነው በእናንተ ስድብ ቅስማቸው የሚሰበሩ ልጆች አይደሉም በጣም ጀግና በራሳቸው አይዲያ የሚንቀሳቀሱ ልጆች ናቸውና ምንም ብትሉ እንደውም ቢሰበሩ ማለት ነው ያኔ ነበር የእናት የአባታቸው ፎቶ እየተዘቀዘቀ ሲሰደቡ ነበር እንደውም የሚሰበሩትና ከሶሻል ሚዲያ የሚጠፉት ግን እንደዛ አይነት እንትን አይደሉም እነሱ በቀላል ነገር የሚሰበሩ አይደሉም እንደውም እየጠነከሩ ስድብ እንደሚያጠነክር ግን ታውቃላችሁ ስትሰደቡ የሆነ ነገር ስትጣጣሉ ምናምን እየጠነከራችሁ ነው የምትሄዱት ገባችሁ አይደለም ደግሞ ንቆመተው መልስ አለመመለስ ማለት ነው እነሱ ጋር ይሄ ባህሪ ነው ያለው ናቅ አድርገው መልስ ሳይሰጣቸው ያልፋሉ እነዛ ደግሞ እየዋሰባቸው ይመጣሉ ማለት ነውና ለማንኛውም ማለት ነው ትቃጠላላችሁ ገና አሁን በቅርብ ደግሞ የሃይሚ የብሩኬ አዲስ ፊልም ይለቀቃል ወይ ጉድ ምን እንደምትሆኑ አላውቅም እኔ የዛን ጊዜ ማለት ነውና በተለይ ደግሞ የአብርሽን ፎቶ እያደረጋችሁ ሃይሚን ትሳደባላችሁ እኔ እኮ ትገርሙኛላችሁ የእውነት በጣም ነው የምትገርሙኝ እናንተ ስራ ፈቶች ሆነኝ ብላችሁ ማለት ነው ያቺ ቆያች አለቅላቂ ዩቲዩበሯ ትረገጣለች እሷ ናት አንደኛ የምታሰድባት ሃይሚን ማለት ነው ያልሆነ ርዕስ እያመጣች ያልሆነ ነገር እያወራች ታሰድባታለች ማለት ነው ቅናት አሁን ትናንትና ይዛው የመጣችው ጓደኛቸው ነው እኮ የብሩኬም የሷም ጓደኛ ነው ግን ገና ለገና ፎቶ ፖስት ሲደረግ ለምን ባብራ ሆነች
ተብሎ ስድብ በጣም የሚደብር ነገር አላፈራችሁም ግን እኔ አፍራለሁ እኔ በጣም ነው የማፍረው የሆነን ሰው ሳላጣራ ካለምንም ጥፋት የሆነ ነገር ካልኩ አይኑን ማየት ራሱ አልችልም አፍራለሁ ማለት ነው እናንተ ግን አላፈራችሁም ትናንት አሁን ሀይሚን ስትሳደቡ ሙሉ ቀን የዋላችሁ እንግዲህ ፎቶ ጠዋት አካባቢ ነው የተፖስተው መሰለኛ የሆነ ብቻ የሆነ አካባቢ ላይ ነው እና እንግዲህ ቀኑን ሙሉ ስትቃጠሉ ቀኑን ሙሉ በየቤቱ እየዞራችሁ ሀይሚን ስትሰድቡ አላችሁ ትናንትና ግን የብሩኬ መልስ መጨረሻውን አይታችሁ ምን ተሰማችሁ ተናደዳችሁ ወይስ እንደው አልሰደብኳት ብላችሁ ይቅርታ አላችሁ ትገርማላችሁ እኮ እውነት በጣም ነው የምትገርሙኝ አንዳንዶቻችሁ ኧረ ደግሞ ሴት ሆናችሁ ሴት ልጅ በዚህ ልክ መሳደብ በእርግጥ ያስተዳደግ ችግር ያለባቸው ናቸው እንደዛ የሚያደርጉት አንዳንዶቹ መረን ሆነው ከልጅነታቸው ካደጉ አይለቃቸውም ይሄ ባህሪያቸው በተለይ ደግሞ እንዴት ነው ከሌባ ጋር ስትሆኑ ሌባ ትሆናላችሁ ከጨዋ ጋር ስትሆኑ ጨዋ ትሆናላችሁና እነዚህ አሁን የራሳቸው ግሩፕ ፈጥረው ማለት ነው ይመስለኛል አንድ ላይ ሆኖ ነው ሲሳደቡ ደግሞ የሚሳደቡት እና በጣም ነው የሚያስጠላው ችግሩ ምንድነው እናንተ ብትሳደቡ ምን ብትሉ ከሀይሚ ላይ ምንም የምትቀንሱት ነገር የምትጨምሩት ነገር የለም ብሩኬም ጋር እንደዛ ማለት ነው ትናንት በሀይሚዬ አልደራደርም አርፈህ ተቀመጥ ነግሬሃለሁ በማይመጣ ነገር አትምጣ ነው ያለው ማለት ነው ሲቀጥል እነሱ እኮ ይተዋወቃሉ እናንተ ዝም ብላችሁ እንደወዶ ጅላንፎች ማለት ነው ጅላንፎች በማይገባችሁ ገብታችሁ የምትሳደቡ ወይ እኔ ራስ እኮ ጅላንፎ አልኳችሁ ግን ጅላንፎ ናችሁ እኮ እንዴ ይሄ ጅላንፎ አሁን ስድብ አይደለም ጅላንፎ ስለሆናችሁ ነው ጅላንፎ ያልኳችሁ በማያገባችሁ ገብታችሁ የምትሳደቡ የምታወቁ ማለት ነው ቅናታሞች ቅናት በቃ ቀስሊ ብሩኬና ሀይሚዬ በቃ እንደዚህ በመፋቀራቸው እንደዚህ በመስራታቸው አይደርድብ እናንተ ደስ የሚላችሁ በቃ ሲጣሉ ነው ሲጣሉ ለምትደሰቱ እናንተ ሰይጣን ናችሁ ሰይጣን ነው የሰው ደስታ ማያስደስተው ሰው ሲጣላ ሰው ሲታመም ግን በጣም ይደሰታል በጣም ማለት ነው እና ልክ እናንተ ጋርም ያለ ገጸ ባህሪ እንደዛ ነው ብዬ አስባለሁ እና ተረጋጉ መረጋጋትን የመሰለ ነገር የለም ልጆቹን ተዋቸው ይስሩበት መብታቸው ነው ፕራንክ መደራረግ ሀይሚ መብቷ ነው አይደለም አንድ ወንድ ቀርቶ 10 ወንድ ብታመጣ ማለት ነው ብሩኬን የሚቀይረው ነገር የለም በነገራችን ላይ ብሩኬ ከ10 ሴት ጋር ቢመጣ የስራው ባህሪ ነው የሚያፈቅራት አንድ ሴት ብቻ ናት እሷም ሀይሚን ነው እንዴ ምን ሆናችሁ ነው እናንተ ዋይ ጉድ መጽዮ ዛሬ ቡና እየቆላሁላችሁ ነው በነገራችን ላይ እና ቡና ጨርሼ ትናንትና ቡና ገዝቼ መጥቼ አንዴ ቆልቼ ከዛ እፈጭና አስቀምጠዋለሁ ስፈልግ እጠጣለሁ እናንተ ከበዓል ጀምሬ ቡና እንዳልጠጣሁ ታውቃላችሁ ቡና አልቆብኝ ማለት ነው አንዳንድ ጊዜ ከእንቅልፌ ስነሳ ቡና እጠጣለሁ ቀን ላይ ማለት ነው እና ዛሬ ግን እንዴት ይችን የመሰለች ቡና ቆልቻለሁ